በፍቅር አብረን እንድንሆን ከፈለግሽ አንድ ነገር እንድታደርግልኝ እፈልጋለሁ። ምንም ነገር አደርግልሃለሁ። የፈለከውን ነገር ጠይቀኝ። ለአንተ ደግሞ ምንም ሰስተው ነገር የለም። ቃል የብሌን እናት ማን እንደሆነች እንድትነግርኝ እፈልጋለሁ። ምናልባት እሱን ካደረግሽ ይቅርታ አድርጌልሽ በፍቅር አብረን መሆን እንችላለን። ምን? እኔ ምንም አላውቅም። እንግዲያውስ ከዛሬ ጀምሮ እኔን ከነመፈጠር እርሺ። በእናቴ ነው የምምልሽ። ሁለተኛ አይኔን አትየው። እኔም አጠገብሽ አልደርስም። ንገሪው ቃል ንገሪው። እሺ እነግርሃለሁ፣ ግን አደራ ለብሌ ምንም ነገር እንዳልነግራት። በአይኑ ይሄንን ነገር ካወቀ ሁላችንንም ነው የሚገለን። የብሌን እናት ከዚህ በላይ እንድጠላት አድርገኝ። ምን ነው ጠላሽኝ? እኔ ቆንጆ፣ እኔ ውሸታምና አስመሳይ ሰው አልወድም። ብሌን፣ እኔ አስመሳይ ሰው አይደለሁም። አልዋሸሁሽም። ተው እንጂ ተቀይሬያለሁ ብለህ ዋሽተኸኛል። አንተ ግን እኔን ለመቅረብ አስበህ ነው እንጂ ምንም አልተቀየርክም። አይደለም፣ የምር ተቀይሬያለሁ ብሌን። ከልቤ ነው የተቀየርኩት። አያገባኝም። እሱ የራስ ጉዳይ ነው። ምን ቀረ? በጣም ወሳኝ ነገር ልነግርሽ እፈልጋለሁ። አልፈልግም። ያስፈልግሻል። ለአንቺ በጣም ወሳኝ ነው። አልፈልግም አልኩ እኮ። ሁለተኛ አይንህን ማየት አልፈልግም። ስለ እናትሽ እኮ ልነግርሽ ነበር ብሌን። እባክሽ እንደዚህ አታድርጊ። ከኔ በላይ እሱን አስበለጥሽ። ለነገሩ ይበልጥብሻል። እናትሽን ነው። እኔ ምንም እየገባኝ አይደለም። እውነቱን ነው የነገርኩሽ። ምንም የደበቁሽ ነገር የለም። ታዲያ ለምንድን ነው ዳግም በኃይሉን እንደወጋው ያልነገርሽኝ? ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ደህና ናችሁ ወይ የኔ ውድ ቤተሰቦች? አደራ ድራማ እንግዲህ በጣም አጓጊና ልብ አንጠልጣይ የሆነ መጥቷል ማለት ነው። ሰላም አሁንም ምርመራው ላይ እንግዲህ አቋሟን እንዳሳወቀች ናት። ከአቋሜ ውልፍት አይደለም ብላለች። አቶ በኃይሉ ደግሞ በዚህ ነገር ግራ ገብቶታል። ምን ማስተካከል እንዳለበት ዶክተሩን በገንዘብ ሊደልለው ቢሞክርም አሻፈረኝ ብሎ እንግዲህ ዶክተሩ ይህን ነገር አልቀበልም ብሎ ትቶት ሄዷል። እንግዲህ በኃይሉ ይህን ሁሉ ነገር መነሻ የሆነው ሳሚ ነው ብሎ ያስባል ማለት ነው። የራሱን ጥፋቱን ከማስተካከል ይልቅ ሳሚን ለማጥፋት እንግዲህ ቆርጦ ተነስቷል። አቶ በኃይሉ ሚስጥሬን ሁሉ ለሰላም የተናገረው ሳሚ ነው ብሎ ያስባል። ያው በእርግጥም ቃል ልጇ እንዳልሆነች ቃል በቃል የተናገረው ሳሚ ነው ደውሎ። በዛ የተነሳ ሳሚን ሊያጠፋው ይፈልጋል። እናም እንግዲህ ከዛ በፊት ግን ሳሚ ብሌንን አግኝቷት ነበረ። ብሌንን አግኝቷት እንግዲህ እንደሚወዳት እንደሚያፈቅራት እየነገራት ነበረ። ብሌን ግን አሻፈረኝ ብላለች። በእርግጥ ዳግምን ትወደዋለች። እሷም ደግሞ መፍረድ አይቻልም። እሱም ያሳዝናል ስለሚወዳት ማለት ነው። እና እንግዲህ እዚህ ቀደም ራሷ ዳግምን ለማናደድ ብላ የኔ ውድ እንዴት ናለኝ ለምን አንገናኝም ብላ ልክ ስታስመስል ነበረ ማለት ነው እሱ ላይ። በዛ የተነሳ እሱ የምር ስለመሰለው ልጅቷን ወዷታል። በዛ የተነሳ እንግዲህ ከኔ ውጪ የማንም ሆነሽ ማየት አልፈልግም እያለ ብሌን ላይ እየዛተባት ይገኛል ሳሚ። ይህ ነገር በዚህ እያለ ነው እንግዲህ መንገድ ላይ አግኝቷት ይህን ነገር እያወራት፣ እሷ ደግሞ እንደማትፈልግና ድጋሚ ሊያገኛት እንዳይሞክር እያስጠነቀቀችው፣ ከተለያዩ በኋላ ግን በኃይሉ እንግዲህ ሳሚን እንዲገሉለት ሰዎችን ቀጥሯል ማለት ነው። በሚያሳዝን ሁኔታ በኃይሉ አሁን ላይ በራሱ ጊዜ ምን ያክል ወንጀለኛ እንደሆነ፣ ሰላም ራሷ እሱ ወንጀለኛ እንደሆነ ሳሚ አንድ ነገር ቢሆን ማን እንዳደረገው ሰላም በቀላሉ ታውቃለች ማለት ነው። ምክንያቱም የሳሚ ጥላቱ አቶ በኃይሉ እንደሆነ ታውቃለች። ይህንን የመሰለ ሚስጥር እንግዲህ
አውጥቶበታል። ገብቷቸዋል። እንግዲህ አስቡት፣ ይሄ ልጅን ያክል ነገር በሌላ ቀይሮ ልጅ ያልሆነችውን ልጅ ናት ብሎ ሰጥቶ የሰውን የልጇን ህይወት የነጠቀ ሰው ነው። ይህን ሚስጥር ደግሞ የነገራት ሳሚ ነው። አንድ ነገር ሳሚ ቢሆን በኃይሉ እቅዱ ሁሉ ስለተበላሸበት በኃይሉ የሆነ ነገር እንዳደረገው ስለምታውቅ ቀጥታ እንግዲህ ያለምንም ርኅራኄ ታሳስረዋለች ብዬ አስባለሁ ሰላም። በእርግጥ የበኃይሉ ወንጀል ይሄ ብቻ አይደለም። ሳሚ ግን እንግዲህ የሞት ይኑር አናውቅም። አቶ በኃይሉ በቀጠራቸው ሰዎች ግን በጣም በኃይለኛው ድብደባ ተደርጎበታል። በህይወት መኖሩን ግን አናውቅም። ግን ከትንሽ ደቂቃዎች በፊት ግን ከብሌን ጋር ነበርና ብሌንን ደግሞ ሌላ ችግር ውስጥ እንዳይከታት በሱ የሆነ ነገር ቢሆን ብሌን ተጠያቂ ልትሆን ትችላለች ብዬ እፈራለሁ። አብራው ስለነበረች ማለት ነው። ለሰዓታት አብራው ነበረች። ከሷ ተለይቶ የትም ቦታ አልሄደም። እዛው እንደቆመ ነበር። እንግዲህ የበኃይሉ ሰዎች መጥተው ልጁን የደበደቡትና እስኪሞት ድረስ ነበር እንግዲህ የደበደቡት። እና አቶ በኃይሉ እንግዲህ ልጁን ግደሉት በህይወት እንዳይተርፍ እያለ ስልክ እያወራ የወይዘሮ ገነት ጎረቤት ሾከክ ብላ መታ ከጎኑ ቆማ የሚያወራውን ሁሉ እየሰማች ነበረ። ማንን ነው ግደሉት የሚለው? ይሄ ሰውዬ እኮ ምናልባት ለእኔም እኮ ላይመለስልኝ ይችላል እያለች እንግዲህ በፍርሃት ውስጥ ተውጣለች። እውነቷን ነው። አቶ በኃይሉ ለእሷም አይመለስም መስሏት ነው እንጂ የገዛ ጎረቤቷን አሳልፋ የሰጠችው ለገንዘብ ብላ አንድ ነገር ጥፋት ቢያገኝባት ቀጥታ ነው የሚገላት። ለእሷ እንኳ ይራራላትም። እና እንግዲህ አቶ በኃይሉ በጣም አደገኛ ነፍሰ ገዳይ እንደሆነ ቆማ ሲያወራ የነበረውን ሁሉ ስታዳምጠው ነበረ። በሌላ በኩል ደግሞ እንግዲህ ቃል አምልጧት በተናገረችው ሚስጥር እየተጸጸተች ትገኛለች። ቃል ወድሻለሁ ብሎ አሁን ላይ ሆን ብሎ የብሌንን ሚስጥር እስከሚያገኙ ድረስ ፍቅር ከሷ ጋር እየተጫወተ ይገኛል። በዛ የተነሳ ሄለን ቃል ደግሞ የምር የወደዳት ስለመሰላት እንግዲህ ያላት አንድ ነገር ተስፋ ዳጊ ነው። ምናልባት ዳግም ይወደኛል ብላ ስላሰበች ማለት ነው። ምክንያቱም የያዘችው ነገር ሁሉ እየተበላሸባት ነው። የሰላም ልጅ አለመሆኗ በዲኤንኤ እንደሚረጋገጥ እርግጠኛ ሆና ተስፋ ቆርጣለች እና በጣም ፈርታለች። ቀጥታ እስር ቤት እንደምትገባ ስለምታውቀው ማለት ነው። ሻንጣዋን ይዛ ከዚህ ቤት ከወጣች በኋላ በሰላም መኖር እንደማትችል እስር ቤት መኖር እንደምትችል ስታስብ ቃል በፍርሃት ውስጥ ሆና ደግሞ የዳግምን ሚስጥር ስላወጣች እየተጸጸተች ትገኛለች። ይህን ነገር እንግዲህ ሰላምን እባክሽ እንዳታሳስሪው ዳግምን እያለች እየለመነቻት ትገኛለች። ሰላም ደግሞ እንግዲህ ዳግምን ማሳሰር ብቻ አይደለም ከዚህ ቤት ዛሬው ራስ ወጣዋለሁ እያለች እየፎከረች ነው። በነገራችን ላይ ዳግም ይህን ነገር ቢሰማ ለሰላም በጣም ከባድ ነው። ምክንያቱም ለአቶ በኃይሉ ማለቴ ነው። ለምንድን ነው አቶ በኃይሉ ዳግም የወጋው? ምን አድርጎት ነው የሚለው ዝም ብሎ ከመሬት ተነስቶ እንደማይወጋው ይታወቃልና ለምንድን ነው የሚለው ጥያቄ መጠየቁ ስለማይቀር ያኔ አቶ በኃይሉ ምን አድርጎት ነው ዳግም የወጋው ቢባል ከእናቱ ጋር እንግዲህ ለያይቶ ለዘመናት ያኖረው ጨካኝ ሰው እንደሆነ ሰላም ትሰማለች። ይሄ ራሱ የበኃይሉን ነው ችግር ውስጥ የከተተችው ቃል ማለት ነው። እና በዛ ላይ አሁን ላይ በኃይሉ እንግዲህ ያለው አማራጭ ሰዎችን መበቀል ብቻ ነው። የዲኤንኤ ምርመራ ውጤትን ማስቆም አልቻለም፣ ግራ ተጋብቷል። በዛ ላይ ሰላም እንግዲህ ምርመራው 1 ሳምንት ቢጨርስ ነው። ስለዚህ እስከዛ ግን እኔና አንቺ ክፉ ደግ አንነጋገር፣ እናቴ ብለሽም አትጥሪኝ እያለች ነው። ሰላም አምራለች። እውነት ለመናገር ከሆነ በጣም ጎብዛለች። እንደውም ይህን ውሳኔ ለመወሰን በጣም ያረፈደች ይመስለኛል። በዛ ላይ እንግዲህ ሳሚ ለብሌን እናቷ ሰላም እንደሆነች ሊነግራት ነበረ። ለአንቺ በጣም ለህይወትሽ አስፈላጊ ነገር ልነግርሽ ነው ቢላትም እሷ ሁል ጊዜ ለእሷ ጥሩ ነገር ሰዎች ሊነግሯት ሲሉ ሰዎችን አታዳምጥም። ምን አይነት ጸባይ እንዳላት ብሌን አላውቅም፣ ነገር ግን አታዳምጥም። ሳሚ ግን ስለ እናቷ ሊነግራት ነበረ። እንግዲህ ሳታዳምጥ ሄዳለች። እናም አሁንም ዳግምና ብሌን ቃልን ማጥመዳቸውን አላቆሙም። እንደ ፍቅረኛ ቀርቦ እንዲያወጣጣላት የምትፈልገው ብሌን ስለ እናቷ ማወቅ ስለምትፈልግ ነው። ምክንያቱም ለብሌን እናት ቃል በጣም ቅርብ እንደሆነች እየገባት ስለመጣ ነው፣ ከወይዘሮ አልማዝ ጀምሮ ማለት ነው። በነገራችን ላይ ሰላም አንድ የማታውቀው ሚስጥር አለ። እሱም እንግዲህ አልማዝ በህይወት መኖሯን ነው።
እስካሁን ድረስ አልማዝን ገላ እንደቀበረች ረስተዋለች መሰለኝ። እሷ ዳግምን ወንድሜን ወጋ ሊገል ነበር እኮ ብላ ዘራፊ ያዙ ልቀቁ ትላለች እና እሷ ግን የገደለቻት ሴት በህይወት መኖሯ ጥሩ ነው። ምክንያቱም ሰላም በጣም ንጹሕ ልብ ያላት ሴት ናት። በጣም መልካም ሴት ናት። በዛ ላይ በአረብ ሀገር ሄዳ ያልጠበቀችው ያላሰበችው የህይወት ታሪክ ነው የገጠማት። አስቡት። ሰርች ለወጣለሁ ብላ አረብ ሀገር ሄዳ የደረሰባት መከራ ለ10 ዓመት ያለምንም ፍትህ ያለ ጥፋቷ ከእስር ቤት ያሳለፈችው ሰላም በድጋሜ እዚህ ሀገር ውስጥ መታ ደግሞ ለዛውም የእሷ ልጅ ባልሆነች ሴት ልጅ በቃል ምክንያት ሌላ የሰው ነፍስ አጥፍታ እንግዲህ እስር ቤት ብትገባ በጣም ነበር ከባድ የሚሆነው። ነገር ግን ፈጣሪ ሲረዳት እንግዲህ ሴትዋ በህይወት አለች። ለባህሉ ለተንኮሉ መጠቀሚያ ቢያደርጋትም ነገር ግን ሴትዋ በህይወት አለች እና የአልማዝ በህይወት መኖር ለሰላም በጣም ትልቅ ጠቀሜታ አለው። እኔ ግን የምፈራው አሁን ላይ አቶ በኃይሉ በዚህ ነገር ሰላም እንዳያስፈራራት ነው። ዲኤንኤን እንግዲህ ምንም ይሁን ምንም ሰላም ነፃነት እንዳይኖራት ወይም ደግሞ ገንዘቧን ሁሉ ለመውሰድ በአልማዝ ሊያስፈራራት ይችላል። አልማዝን ገለሻታን ብሎ እንግዲህ ያለዛ ለፖሊስ ጠቁማለሁ በማለት ሊያስፈራራት ይችላል። እርግጠኛ ነኝ ይህንን ነገርም ለክፉ ቀን አስቀምጦት ይሆናል። ይህን ሚስጥር የሚያውቁት ቃልና ሳሚ ናቸው። ሴትዋ በህይወት እንዳለች ቃልም ሆነች ሳሚ ያውቃሉ። ስለዚህ ሳሚ መሞት የለበትም። ያለዛ ግን ይህን ሚስጥር ልትናገር የምችለው ቃል ብቻ ናት። ዳግምም ያየውን ነገር ረስቶታል። እዚህ ቀደም ዳግም ወይዘሮ አልማዝን ከሰላም ቤት ሂዳ ብር ተቀብላቸው ስትወጣ ፊት ለፊት ይዟት ነበረ። ነገር ግን ፊቷን ካያት በኋላ ይችን ሴት ግን የት ነው ማቃት? የት ነበረ የማቃት እያለ ዝም ብሎ ካለፈ በኋላ ነበረ ሰላም ገፍትራ ስትጥላት ሳሎን ላይ የሞተችው ሴት ያች አልማዝ እንደሆነች ያስታወሰው። ሴትዋ ርቃው ከሄደች በኋላ ነበረ እንግዲህ ተከትሏትም ሊያገኛት አልቻለም። በዛ የተነሳ አሁንም ድረስ ሰላም ሴትዋ እንደሞተች ነው የምታስበው። በእርግጥ ዳግም ስላያት እንግዲህ በኃይሉ በዚህ ምክንያት ሊያስፈራራት ቢሞክር ዳግም እንዳያት ሊናገር ይችላል። በዛ ላይ ደግሞ ያው መታሰሯ አይቀርም። ያኔ እውነታው ይታወቃል እንዳልሞተች። አቶ በኃይሉ አሁን ላይ ሁሉም ነገር ከእጁ እየወጣበት ነው። ምንም ነገር ማስቆም እየቻለ አይደለም። ሰላምንም እንደዚሁ እንደ በፊቱ በቃላት ሽንገላ ማታለል እየቻለ አይደለም። ሰላም ጭራሽ ይሄ ምርመራ ከመጣ በኋላ ስለአንተ በጣም ብዙ ጉድማቅ ይመስለኛል፣ አንተና ቃል በህይወቴ ላይ እየተጫወታችሁብኝ ያላችሁ ይመስለኛል ብላ እንግዲህ በጣም ሲበዛ ታማኝ የሆነ ማለት ነው። እውነት ሰው ታማኝ የለም እንላለን እንጂ እንደዚህ ዋጋ የሚከፍሉ በጣም መልካምና ከገንዘብ ይልቅ ህሊናቸው የሚገዛቸው ሰላም እንዳመጣቸው አይነት ዶክተሮችም ደግሞ አሉ። በጣም ነው የሚገርመው። በኃይሉ የሰጠው ገንዘብ ህይወቱን የሚቀይር ሳይደክም ዝም ብሎ ቁጭ ብሎ ሊበላው የሚችል ገንዘብ በኃይሉ በጣም ይገርመኛል። ይህ ሁሉ ገንዘብ ለሰው ማውጣት ከቻለ ለምንድን ነው የቱን ገንዘብ የሚፈልገው? ይመስለኛል የቱን ውድቀት ይፈልጋል። ገንዘቧን ሳይሆን ውድቀቷን ነው የሚፈልገው። በህይወት እንድትኖር አይፈልግም። በቃ ደስተኛ እንድትሆን አይፈልግም እህቱ እንጂ የምር ለገንዘብ ብሎ ነው እስከ ዛሬ ድረስ ያወጣው ሁሉ ገንዘብ ከሰላም ገንዘብ ሊወስድ ካሰበው ገንዘብ የማይተናነስ ነውና፣ ግን ክፋትና መቀኝነት ለዛውም ለገዛ እህቱ አለበት ማለት ነው። ውስጡ በቅናት የተሞላ ሰው ነው። ወንጀሉ በጣም ብዙ ነው። ሰላም ስለ በኃይሉ የምታውቀው ገና ብዙ ወንጀሎች አሉ። አባቱን ሳይገር የገደለ አረመኔ ሰው ነው። እንግዲህ ሳሚ ይህን ሚስጥር የሚያውቅ ከሆነ እና በህይወት ከቆየ ይህን ሚስጥር ሰላም ጆሮ መድረሱ የማይቀር ነው። እንግዲህ ወይዘሮ ሰላም ዳግምን ከቤት ልታባረረው ወደ ቤቱ ለማንኳኳት በሩን እየሞከረች ነበረ። በዚህ ሰዓት እንግዲህ ብሌን ድንገት ከውጭ ትመጣና ዳግም የለም ፈልገሽው ነው ወይ ስትላት ዛሬውኑ ከዚህ ቤት ላባረረው ነው። ከዛ በፊት ብሌን ይህን ነገር አታውቅም ነበርና አልሰማችም።
ይህ ነገር ሚስጥር ተደርጎ የተቀመጠ ስለመሰላት ማለት ነው። እና እንግዲህ ዳግምን ከዚህ ቤት ዛሬውኑ ነው የማባረረው፣ የት ነው ያለው ብላ ሰላም ስትፎክር እንግዲህ ትሰማታለች። እናም ዳግም እንደተለመደው ወደ ቤቱ እንግዲህ ለመግባት ሲሞክር ብሌን ደውላ ቤት እንዳይገባ ውጭ እንዲቆይ አድርገዋለች። እና ሰላም አንዳንዴ በጣም ማሰብ ታቆማለች ብዬ ነው የማስበው። እሷ የሰው ነፍስ አጥፍታ ዳግም በኃይሉን ወጋው፣ ለምን ዋሸሽኝ፣ ለምን ወጋው እያለች እሷ ለእሱ ትቆራቆራለች። በዛ ላይ ደግሞ ነገሩን ማጣራት ነበረባት እና ቃልም ደግሞ ያኔ አቶ በኃይሉ ዶክተሩን በገንዘብ እንዲያታልለው እሷ ደግሞ እሷን በወሬ እንድትይዛት ከአቶ በኃይሉ ጋራ የተነጋገረችው ንግግር ስለነበረ ሁን ብላ ነበረ እንግዲህ ሰላምን ወደ መኝታ ቤት ወስዳ የምታወራት ነገር ስላጣች ነው። ምንድን ነው ለዚህ ለተራ ነገር ነው ወይ የጠራሽ ብላ ትታስ ልትሄድ ስትል እንግዲህ ምንድን ነው አንድን ጥፋት በሌላ ጥፋት መሸፈን ማለት ነው። ቃል ያደረገችው ነገር ይሄን ነው። ጥፋቷን በጥፋት ሸፈነች። ሌላ ጉድ ይዞባት መጣ። ከዚህ ሁሉ እንግዲህ ሰላምን ይቅርታ ጠይቃ ለሰላም እውነቱን ተናግራ ከሰላም ጋራ በሰላም ብትኖር ለቃል አሪፍ ነው ብዬ አስባለሁ። አሁንም የረፈደ አይመስለኝም። ለሰላም እውነቱን ብትነግራት እና ይቅርታ ብትጠይቃት፣ ገንዘብ አሳስቷት ወንድሟ በገንዘብ ያው ችግረኛ ናት፣ የጎዳና ልጅ ናት፣ ጎዳና ላይ ነው የኖረችው እና ለዛ ገንዘብ ስላሳሳት ይሄንን ነገር ወንድሟ እንድታደርግ እንዳዘዛት ነግራ ከሰላም ጎን ቆማ እንደውም የሰላም ልጅ ብሌን እንደሆነችና ሌሎች ነገሮችንም ለሰላም በመንገር ከሰላም ጋር ብትቆም ሰላም ይቅርታ ታደርግላታለች በእርግጠኝነት። ከዛ ቤት ራሱ ላታባረራት ትችላለች። እንደ ልጅ ቤት እንድትኖር ልፈቅድላት ትችላለች። ነገር ግን እሷ አንዱን ጥፋት እንዳይገኝባት ሌላ ጥፋት እየፈጠረች እንግዲህ ጥፋትን በጥፋት እያጣፋች እስከ መቼ እድሜዋ እንደምታራዝም ባናቅም፣ አሁን ግን የመጨረሻው ሰዓት የደረሰ ይመስለኛል። እንግዲህ ብሌንና ዳግም የተማከሩት ነገር አለ። ቃልን በሆነ በመጠጥ እንዲያሰክራትና ስለ እናቷ ሚስጥር እንድትነግረው ከብሌን ጋር ተነጋግረዋል። እናም እንግዲህ ዳግም ብሌን እንዳለችው ቃልን ቤቱ ጠርቷት ነበረ። ከጠራት በኋላ እንግዲህ ወይን ቀርቶላት እንድትጠጣና ዛሬ ምሽት ከአንቺ ጋራ ቆንጆ ምሽት ማሳለፍ ነው የምፈልገው፣ የኔና አንቺ ጊዜ ነው እያለ ቃልን እንግዲህ በፍቅር ቃላቶች እያታለላት ይገኛል። ቃል ደግሞ ነገር እውነት ስለመሰላት ነገሩን አምና ተቀብላ መጠጥ ሳትጠጣ አልቀረችም። በመሀል ግን ዳግም ጥያቄ እየጠየቃት ነበር። እስኪ ስለ ብሌን እናት ማናት ንገሪኝ ብሎ እንግዲህ ዳግም ቃልን ይጠይቃታል። ቃልም እንግዲህ በጣም ስለምትወደው ለሱ ምንም ነገር አትደብቅም። ብሌን ከቤቱ በር ተደብቃ የሚያወሩትን እያዳመጠች ነበርና ቃልም እንግዲህ የብሌን እናት ነገር ግን ለማንም እንደማትናገር ቃል ግባልኝና የብሌን እናት ማን እንደሆነች እነግርሃለሁ እያለች ነው ለዳግም። ነገር ግን ነገር ለማንም ሰው እንዳትናገር እንግዲህ እንዴት እንደው አላውቅም፣ በምን ድፍረት ይሄን ልትናገር እንደምችል ባላውቅም እውነት እንደዛ ካደረገች እንግዲህ ቃል በህይወቷ ላይ ተስፋ ቆርጣለች ማለት ነው። ብሌን በሩ ስር ተለጥፋ ቃል የምትለውን ሁሉ እያዳመጠች ነበር። እናም እንግዲህ የብሌን እናት እያለች እየተንተባተበች የዛሬው እንግዲህ አደራ ክፍል 45 በዚህ ተጠናቋል። ውድ ቤተሰቦቼ በሌላ በአዲስ በክፍል 46 እስከምንገናኝ ድረስ የዛሬው ይህን ይመስል ነበረ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ደግሞ አይታችሁ ስትጨርሱ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁላችሁንም አመሰግናለሁ። በመልካም ፈቃዳችሁ ስለምታበረታቱኝ በጣም ነው የማመሰግነው። ሰብስክራይብ ማድረግ እንዳትረሱ። ስትጨርሱ ደግሞ የደውል ምልክቷን የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ። ስለነበረን ቆይታ ሁላችሁንም አመሰግናለሁ። መልካም ጊዜ